ከጊዜ በኋላ በደረሰባቸው አካል ጉዳት ወደ መቄዶንያ እየተቀላቀሉት የ61 ዓመቱ አቶ የማነ በለጠ ቀድሞ በነበራቸው ህይወትም ከሀሮማያ ዩኒቨርሲቲ ባገኙት የመጀመሪያ ዲግሪና ሌሎች መጫጭር የሙያ ትምህርቶች ሀገራቸውን ሲያገለግሉ መቆየታቸውን ይናገራሉ። በመሃል በደረሰባቸው አካል ጉዳትም ሁኔታዎች ሲበረቱ ነው ወደ መቄዶንያ የተቀላቀሉት። ቤት ውስጥም ደግሞ የሚረዳኝ የነበረው ታላቅ ወንድሜ ነው። እሱም አረጋዊ ነው። እድሜ ወደ 70 ምናምን የተጠጋ ሰው ነው። እድሜ ላይ እንደገና እኔ ስጨመርባቸው በቃ አልቻልነው። ቤቱን ስለማቀው አመለከቱ። አይ ሃፒ ደስተኛ ነኝ። በዜናና መረጃ ተደራሽነቱም በህዝብ ዘንድ ተመራጭ ሆነው ፋና ሚዲያ ኮርፖሬሽን የበጎ ስራ ላይ በመሳተፍም ይታወቃል። በፋና ሚዲያ ኮርፖሬሽን የሻሸመኔ ፋና ኤፍኤም 103.4 ጣቢያ ሰራተኞችም የገና በዓልን ምክንያት በማድረግ በመቄዶንያ አረጋውያን መርጃ ማዕከል ሻሸመኔ ቅርንጫፍ ለሚገኙ አረጋውያን ማዕድ ጋርቷል። ጣቢያው በይዘት በኩል አረጋውያኑ እንዲረዱ ከሚያደርጋቸው መደበኛ ስራዎቹ በተጨማሪም በሰራተኞቹ በኩል ማህበራዊ ኃላፊነቱን እየተወጣ ነው። መረጃን ከማድረስም በተሻገረ ዋነኛ ስራው አድርጎ እየሰራ ይገኛል። ፋናና ሰራተኛው በራሱ ተነሳሽነት በበዓል ምክንያት አድርጎ እንግዲህ በጎ አድራጎት ስራዎች ሰርቷል። መቄዶንያ እንግዲህ በዚህ ሻሸመኔ ላይ የሚገኘው ቅርንጫፍ ላይ ተገኝተን ጥሩ ጊዜ ያሳለፍነውና እጅግ በጣም ደስ የሚል ስሜት አለው። ስላለ መታረገው ነገር ብቻ ማለት በጣም ደስ ይላል። ለካ ሰዎች ወደው አይደለም በእንዲህ አይነት ተግባር ላይ ሁሌም ተሳታፊ የሚሆኑትና ያለው የህሊና እርካታ ከቃል በላይ ነው። እውነት ለመናገር ያው ፕሮግራሙን ለማሰናዳት ብዙ ቀናቶችን ወስዶብናል። ያው እንደምታውቀውኛ ጋዜጠኞች ብዙ ጊዜ የተለያዩ ተቋማት በጎ አድራጎት ስራዎችን ሲሰሩ ዜና ሽፋን እንሰጣለን ፕሮግራም። ከዛ ባለፈ ደግሞ እኛም ራሱ የዚህ አካል መሆናችን እጅግ በጣም ደስ ይላል። ለወገን ትልቅ ባለውለታ የሆኑ አባቶችና እናቶች ናቸው። ከነዚህ አባቶች ጋራ በዓልን ስታሳልፍ እነሱን ከማርካት ባሻገር አንተ ራሱ ትልቅ የህሊና እርካታ ታገኛለህ። ሀገራቸውን በብዙ አገልግሎት ጉልበት ሲከዳና ህመም ሲበረታ ሰጪ የነበሩ እጆች የሌሎች ወንድሞቻቸውን እጅ ወደ መጠበቅ ይሻገራሉ። ኢትዮጵያውያን በዚህ የመረዳዳት ባህል የሚታወቁ መሆናቸው ደግሞ ለእነዚህ ወገኖች እርካታን የሚያበዛላቸውና ተስፋም የሚሰጣቸው ሆኗል። ፋና ሚዲያ ኮርፖሬሽንም በዚህ የበጎ ስራ ላይ ከሚሳተፉ ተቋማት መካከል መሆኑ የተቋሙን የህዝብ አለኝታነትን የሚያሳይ ነው ይላሉ። ፋና ሚዲያ ኮርፖሬሽን ቀድሞም ቢሆን የህዝብን ችግር ለመፍታት የሚታገል ተቋም ነው። ፋና የሁሉም ቤት ነው፣ የማንም አይደለም። ከማህበረሰቡ ለማህበረሰቡ የሚሰራ ቤት ነው። እና እዚህ ቦታ ብቻ አይደለም፣ ቦንጋ ብትሄዱ አለ፣ ጂንካ ብትሄዱ አለ። ፋና በእንደበት ቦታ ሁሉ ኦፖርቹኒቲያችን ምንድነው? ዜና የምንሰማው የፋና ላይ በጣም ነው የምትደመጡት። እያንዳንዱ ቀበሌ ላይ ፋናን የማያዳምጥ የለም። ከዛ በላይ ግን ፋና የማህበረሰቡን ተግዳሮቶች በማንሳት የሚያመጣቸው ነገሮች ሁልጊዜ የምደመምበት ነው። ከፊቱም አሁን የተደሰትኩት ለምንድን ነው? እነዚህ ልጆች ማድረግ ሲያሳዩን ደስ አይለንም? በጣም ደስ ይለናል። ይሄንን አላረገዝ አልወለድ አላማጥንም እሱን የሰጠን እናንተ እንድትሆናችሁ ጧሪን የሰጣቸዋለሁ ብሎ እሱን የሰጠን። የመቄዶንያ ሻሸመኔ ቅርንጫፍ 65 አረጋውያንን ከ15 ተንከባካቢዎቻቸው ጋር እያስተዳደረ መሆኑን የሚያነሱት የተቋሙ ስራ አስኪያጅ አቶ ሸቱ ብሩ ለእነዚህ አረጋውያን የሚያስፈልጋቸውን ለማሟላት ግን እንደ ፋና ሚዲያ ኮርፖሬሽን ያሉ ተቋማት እገዛ ባይኖር አይሳካም ይላሉ። ፋና ሚዲያ ኮርፖሬሽን ሻሸመኔ ፋና ኤፍኤም 103.4 ከዚህ ቀደምም ብዙ የዜና ሽፋንን በመስጠት ግንዛቤንም በማሳደግ አረጋውያኑ የሰው ጆሮ እንዲገቡና እርዳታን እንዲያገኙ ሲያደርግ ነበርና ውለታው ብዙ ነው ይላሉ። በዚህ ቅርንጫፋችን አሁን በአሁኑ ሰዓት እርዳታው ከፍተኛ ነው። ብዙውን ጊዜ የፋና ሰራተኞችም ሆኑ ኃላፊዎቹ ብዙ ጊዜ ይጠይቁናል፣ ብዙ ነገሮች ያደርጉልናል። አሁንም እርዳታቸው እንደማይለየን እናውቃለን። በፋና ሚዲያ ኮርፖሬሽን የሻሸመኔ ፋና ኤፍኤም 103.4 ጣቢያ ስራ አስኪያጅ አቶ ቢቂላ ቱፋ ሀገራቸውን በእውቀትና በጉልበታቸው ያገለገሉ አረጋውያን አባቶችና እናቶች ሁሉም ኢትዮጵያውያን ማገዝና መደገፍ እንደሚጠበቅባቸው ይናገራሉ። በበዓሉ ዕለት በማዕከሉ የሚገኙ አረጋውያንም በሀዘን ማሳለፍ እንደሌለባቸውና በደስታ እንዲያሳልፉ ሁሉም ካለው ማዕድ በማጋራት አብሮ ሊቆም እንደሚገባ አጽንኦት ሰጥቷል። በክረምት የበጎ አድራጎት ስራ የተለያዩ አረጋውያን እናቶች አባቶች አንገት ማስገቢያ ያጡ እናቶችና አባቶችን ቤት በመገንባት እያስረከበ ይገኛል። እውቀታቸውን ጉልበታቸውን የሰጡ ለሀገራቸው ማለት ነው ያገለገሉ ግዴታ ከጎናቸው መቆም አለብን ብለን ነው እንደ ፋና ሻሸመኔ ቅርንጫፍ 103.4 ይህንን የበዓል ፕሮግራም አዘጋጅተን ከእናንተ ጋር እያሳለፈን የምንገኘው። የሻሸመኔ ፋና ኤፍኤም 103.4 ሰራተኞችም የገና በዓልን ምክንያት በማድረግ ከምግብና ሻይ ቡና በተጨማሪ የተለያዩ አልባሳትንም ለአረጋውያኑ አበርክተዋል።